በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምንሰነበታችሁ። ዛሬ የመዝሙረ ዳዊት ጥናታችን ይቀጥላል። ነገር ግን አስቸኳይ ጉዳይ መሃል ላይ ስለገባብኝ ነው። በሃይማኖት ከማይመስለን ሰው ጋራ በፍቅር መገናኘት ወይም ደግሞ በፍቅር መኖር መጋባት ይቻላል ወይ የሚል አንድና ሁለተኛ ደግሞ ከኦርቶዶክስ ቤተክርስቲያን ስትወጡ አጫሽ ነበርኩ ቃሚ ነበርኩ እያላችሁ ምስክርነት የምትሰጡና ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማስተቸትና ለማስነቀፍ የምትሞክሩ ሰዎችን የሚመለከት በሁለት ርዕሰ ጉዳዮች ላይ የተንተራሰ አንድ ቪዲዮ ስላለኝ እሱን ወደ እናንተ ላደርስላችሁ ብዬ ነው የመጣሁት። የመጀመሪያውን እስኪ ላስደምጣችሁ። አንዲት እህት አለች እዚህ ጋር የምትለውን እንስማ። ቀድሜ ማታብ ነው ማየው ነው አንድ ሰው ልጅ ስታወቅ አንገት ካየው በኋላ ነው ከዛ በኋላ ነው ወደ ጫማ ወደ ምናምን የሚሄደው እግዚአብሔር ቀድማ ግን ሰውዬ ምን ዶሳሳ ኩሷሳ አይሆን አንገት ካየው በኋላ ነው ወደ ሌላ የሚሄደው። ይሄ ፍቅር ያሸንፋል እምነት እኮ ማተር ያረጋግም በሚሉ ሰዎች እኔ አላም። ቅዱስ ጳውሎስ ምን አለ? በማይመች አካሄድ አትጠመዱ ብሏል። በማይመች አካሄድ በተለይ ከማያምኑ ሰዎች ጋራ በማይመች አካሄድ መጠመድ የሚያስፈልግ ነገር አይደለም። በመሰረቱ ምን ማለት ነው? አንድ ሰው ከሃይማኖቱ ውጭ ሆነ ሰው ለዛኛውም ሃይማኖት ለዚህኛውም ሃይማኖት መከራ ነው። ግን እንደ ክርስቶስ እንደ አምላካችን በመናይበት ጊዜ ይሄን ነገር እንዴት እንደሚታይ ልንገራችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ አዳምን አፍቅሮ በፍቅር ብዙ መከራ አሳልፏል። አዳምን አፍቅሮ ወይም በሰው ልጅ ፍቅር ምክንያት ብዙ መከራን አሳልፏል። መቼም ማንም ሴት ወይም ማንም ወንድ አፈቅራለሁ ብትልና አፈቅራለሁ ቢል በዚህ ሰዓት ክርስቶስ አምላካችን ያፈቀረውን አዳምን የወደደውን ያክል መውደድ በፍጹም ማፍቀርና መውደድ አትችልም አይችልም በፍጹም። ግን ሆኖም ደግሞ በሃይማኖት በማይመስል ሰው ጋር አጉል የሆነ ግንኙነት ለማድረግ ወይም ደግሞ አጉል የሆነ ጋብቻ ለመፈጸም ወይም በፍቅር ለመቀጠል መሞከር ማለት ክርስቶስ በዛን ጊዜ መከራውን በሚቀበልበት ጊዜ ለአዳም ሲል መከራ ሲቀበል በነበረበት ጊዜ ለመከራው ፈርቶ ወይም ደግሞ ለፍቅሩ ሲል ለአዳም ፍቅር ሲል እውነትን ቀይሮ ወደ ሐሰት አድርጎ ነበር ወይም ደግሞ እውነትን አጣሞ ነበር ብሎ እንደመናገር ይቆጠራል። ክርስቶስ አምላክ ነው። አምላክ ሆኖ ሳለ ምንም እንኳን የአዳም ፍቅር ቢይዘውም በአዳም ፍቅር ቢታወርም አዳም ተስፋ የሚያደርገው የሱን ፍቅር ቢሆንም እነሱ ሲዘባበቱበት አዳም መዳን ስላለበት ለአዳም ሲል የነሱን ዛቻ የነሱን ስቃይ እንኳን ቢችልም አንድም ቦታ ላይ ግን ስለ ፍቅር ሲል የለወጠው እውነት የለም። ስለ ፍቅር ሲል የሻረው እውነት የለም። ስለ ፍቅር ሲል እንደው ጣመም ያረጋት እንኳን እውነት የለችም። ፍቅር ነው። እውነትነቱን ጠብቆ ነው የሚሄደው። ፍቅር እውር ነው ብሎ የሚያስብ ሰው አለ። ፍቅር እውር አይደለም፣ አይናማ ነው። ፍቅር እኮ ማለት ራሱ እግዚአብሔር ነው። ራሱ አምላካችን እግዚአብሔር ነው ፍቅር የሚባለው። ስለዚህ እሱ ራሱ ፍቅር ሆኖ ሳለ ፍቅር እውር ነው ማለት ምን ማለት ነው? ምን ማለት ነው? ማንን ነው እውር ነው እያልን ያለ ነው? እግዚአብሔር ይቅር ይበላል። ሎቱ ስብሐት እግዚአብሔር እኮ ነው ፍቅር። ስለዚህ ክርስቶስ አምላካችን ለአዳም ፍቅር ሲል ከዛ ከእውነቱ ውስጥ አንዲት እንኳን ያጣመማት ነገር ከሌለች እኛም ለፍቅር ስንል ልናጣመመው ወይም ልናበላሸው ወይም ደግሞ እንደው ከእውነተኛው አዎንታ ከክርስትና ዘወር ልናደርገው ልናጣመመው የምንችል ምንም አይነት ነገር የለም ማለት ነው። ምክንያቱም ክርስቶስ ንጹህ አፍቃሪ ነው። ንጹህ አፍቃሪ ሆኖ ለፍቅር ተጎድቶ ለፍቅር ሲል ከሰማየ ሰማያት ወርዶ የሰውን ስጋ ለብሶ ተመላልሶ አስተምሮ ብዙ መከራ ደርሶበት ተገርፎ ተሰቅሎ ሙቶ ተቀብሮ ከሙታን ተለይቶ ተነስቷል። ይሄ ሁሉ ሲፈጸም ግን አንድ ቦታ ላይ እውነት ካልተሻረች እኛ ለፍቅር ስንል እንዴት እውነትን እንሽራለን? እኛ ለፍቅር ስንል ለምንድነው እውነትን ሽረን ወደ ውሸት የምንሄደው? ከማያምን ሰው ጋር እንዴት እንተባበራለን? ለማያምነው ሰውም የማይመች ለኛም አማኝ ለሆነውም የማይመች በፍጹም። ስለዚህ ክርስቶስ አምላክ እንዲህ አይነት ነገሮችን አምጥቶ ነበር ወይም ክርስቶስ አምላክ በመከራው ጊዜ ለፍቅር ሲል እውነትን ቀይሮ ነበር እንደማለት እኮ ነው የሚቆጠርብን ይሄ እንደማለት። ምክንያቱም በእምነት ከማይመስል ሰው ጋር አብሮ መኖር ይቻላል ብሎ ከወሰነ አንዲ ሰው ስለዚህ እግዚአብሔር እውነት አይደለም ማለት ነው። የእግዚአብሔርን እውነት ሽሯል ወይም የእግዚአብሔርን እውነት ክዷል ማለት ነው ይሄ ሰውዬ። ለምን እግዚአብሔር እውነት ነው። ፍቅር አይን አለው አይን የለውም አይባልም። አይን አለው ማለት ሶስት ነገሮችን ያያል ማለት ነው። ፍቅር አይን ካለው አንደኛውና የመጀመሪያው እግዚአብሔርን ትፈራለች ወይ ይላል። አንዲት ሴት ወንድ ከሆነ ወይም ሴት ከሆነች እግዚአብሔርን ይፈራል ወይ ትላለች። የሚፈቀረውን ሰው ማለት ነው። እግዚአብሔርን የሚፈራል ወይ ማለት በሌላ ቋንቋ ምን አለ ነው? እግዚአብሔርን ያመልካል ወይ? የእግዚአብሔር ሰው ነው ወይ? የእግዚአብሔርን እምነት ተከታይ ነው ወይ ብሎ ይጠይቃል። አንድ ወይም ትጠይቃለች የመጀመሪያው ማለት ነው። እግዚአብሔርን የሚፈራ ሰው ከሆነ አንድ መስፈርት ነው፣ የማግቢያ መስፈርት ነው። ስለዚህ እግዚአብሔርን ይፈራል ይሄ ሰው ወይም እግዚአብሔርን ትፈራለች ብሎ ይጠይቃል ብላ ትጠይቃለች። ከዛ ቀጣዩ መስፈርት ትሄዳለች። ከዛ ሰውን ያፍራል ወይ ትላለች።
ሰውን ያፍራል። ማህበረሰቡ ላይ የማይፈቀዱ ነገሮችን በሚያደርግበት ጊዜ አእምሮ ይቆጠቁጠዋል። ኧረ ይሄ ነገር ነውር ነው፣ ኧረ ይሄ ነገር ማህበረሰቡ አይፈቅደውም፣ ኧረ ይሄ ነገር ብሎ ሰውን ያፍራል ወይ? መቼም እንዲያ ያለበት ባህል የሚወሰን ቢሆንም ሰውን ያፍራል ወይ ብላ ትጠይቃለች ወይ ብሎ ይጠይቃል። የመጨረሻው ግን ህሊናዋን ታዳምጣለች ወይም ህሊናውን ያዳምጣል ወይ ነው። ህሊና ትንሹ እግዚአብሔር ይባላል በመሰረቱ። ግን ህሊናዋን ታዳምጣለች። ምናልባት ሰው የማይፈርድባችሁ ሰው ኧረ ፍርዷ ነው የሚላችሁ ነገር ሊኖር ይችላል፣ ብትሳሳቱም ማለት ነው። ግን እናንተ ይሄ ነገር ማድረግ ልክ ነኝ ወይ ብሎ ህሊና የሚወቅስ ኃጢአት ሲሰራ የሚወቅስ ሚስቱን ነገ ሳገባው ይሄ ሰውዬ ሲሰድበኝ ሰደብኳት ብሎ ህሊናው ይወቅሰዋል ወይ? የሆነ ነገር አድርግልኝ ብዬው ዝም ብሎ ሲሄድ እንዴ ሳላረግላት ሄደች ብሎ ህሊናውን ይወቅሰዋል ወይ? በቃ ይሄ ነው። ስለዚህ ሶስቱን ነገር እግዚአብሔርን መፍራት፣ ሰውን ማፈር፣ ህሊናን ማዳመጥ የሚባሉት ነገሮች ሶስቱ ነገሮች ከተሟሉ ይሄ ሰውዬ ይቺን ሴት ያገባታል፣ ይቺ ሴት ይሄን ሰውዬ ታገባዋለች ማለት ነው። በዚህ ደረጃ ልክ ነው የሚሄደው ፍቅር። ከዚህ የተለየ ነገር የለውም። ፍቅር በዚህ ደረጃ ነው። ስለዚህ ይሄን መስፈርት ሲያወጣ ሶስቱም መስፈርት አሁን ሰውን ታፍራለች ሊመጣ ይችላል፣ ህሊናዋን ታዳምጣለች ሊኖር ይችላል። መቼም ግን እግዚአብሔርን ትፈራለች የሚለው አይመጣም። ለምን? እግዚአብሔርን አያመልክም ወይም እግዚአብሔርን አታመልክም ይቺ ሴት። ስለዚህ እዚህ ጋር ፌል ያደርጋል። ሁለተኛ የምንሳሳትበት ነገር ምንድነው? እግዚአብሔር ለዓለም ሁሉ የሰጠው ፍቅር አለ። እግዚአብሔር ለዓለም ሁሉ ፀሐይን ሰጥቷል፣ ክረምትን ሰጥቷል፣ በጋን ሰጥቷል፣ ቀንን ሰጥቷል፣ ሌሊትን ሰጥቷል። ለሁሉም ፍጥረቱ ሳያዳላ ለሁሉም የሱ የሆነውን ሁሉ ሰጥቷል። የሱ የሆነውን ሁሉ አንድ የከለከለው ብቻ ለማያምኑ ሰዎች ስጋው ደሙን ነው ራሱን ነው። የሱ የሆነውን ለሁሉም ሰጠ። እሱን ግን ለኛ ለኦርቶዶክሳውያን ብቻ ሰጠን። እኛ ኦርቶዶክሳውያን ደግሞ የሱን ስጋና ደም እንቀበላለን፣ አማናዊውን ስጋና ደሙን እንቀበላለን። አያችሁ፣ የእሱን ለኛ ሰጠን፣ የሱ የሆነውን ለሁሉም ሰጠ። ስለዚህ ለሁሉም ከሰጣቸው ነገሮች መካከል አንዱ ፍቅር ነው። ስለዚህ በሃይማኖት ባይኖሩም የሰው ልጅ ዝም ብሎ ፍቅር እግዚአብሔራዊ ይሁን እግዚአብሔራዊ ሳይሆን ዝም ብሎ ፍቅር ተሰጥቷቸዋል። ስለዚህ ለእንስሳት እንደተሰጠው ማለት ነው። ስለዚህ ያንን ፍቅር መከታት አድርገው ሊፋቀሩ ይችላሉ። እነሱ ያላቸው እግዚአብሔር ለሁሉም ተፈጥሮ የሰጠው ፍቅር ነው። እኛ ደግሞ የክርስቶስ ፍቅር ነው ሊኖረን የሚገባው። ክርስቶስ ለአዳምን ወዶ የደረሰበት ነገር ሁሉ እንዲደርስብን ነው የተሰጠን። ስለዚህ ሁለቱ እንዴት ብሎ ይሄዳል? ለማንኛውም ሰው የተሰጠ ፍቅርና ለክርስቲያን የተሰጠ ፍቅር አብሮ አይሄድም በመሰረቱ። ስለዚህ አንዱና የመጀመሪያው ነገር ይሄ ነው ማለት ነው። ይሄ ነው። ስለዚህ በሃይማኖት ከማይመስለን ሰው ጋራ መተባበር ማለት በፍጹም የማይቻል ነገር ነው። የክርስቶስን አምላክነት መካድ ነው። ያልተቀደሰ በቁርባኑ ያልተቀደሰ በጥምቀቱ ከክርስቶስ ህብረት ጋር አንድ ካልሆነ ሰው ጋር እንዴት ሰው ህብረት ይፈጥራል? በጥምቀት ኃጢያቱ ካልተፋቀለ ሰው ጋር እንዴት ህብረት ይፈጥራል ሰው? አይቻልም፣ በፍጹም አይቻልም። የክርስቶስን መከራ ከንቱ እንደማስቀረት ነው የሚቆጠረው። አንድ ይሄን ያዙልኝ። ሁለተኛውን ቪዲዮ ደግሞ እስኪ እናያት። እምነታችሁን ክዳችሁ ወደ ሌላ እምነት ከሄዳችሁ በኋላ ምስክርነት ስጡ ስትባሉ ኦርቶዶክስ ሳለሁ አጫሽ ነበርኩ፣ ኦርቶዶክስ ሳለሁ ቃሚ ነበርኩ፣ ሰካራም ነበርኩ፣ ዘፋኝ ነበርኩ፣ ጠጭ ነበርኩ፣ አሁን ግን ተፈወስኩ ብላችሁ የምትናገሩ ሰዎች ሁለት ነገሮችን ልንገራችሁ። አንደኛውና የመጀመሪያው እናንተ ተፈውሳችሁ ሳይሆን የባሰ ሙታችሁ እንደሆነ ሄዳችሁት ማወቅ አለባችሁ። ኦርቶዶክስ ሳላችሁ እምነት እያላችሁ የምግባር ውድቀት ነበረባችሁ። ኋላ ከሄዳችሁ በኋላ ምን ሆነ? ከምግባር ውድቀት ወደ እምነት ውድቀት ወደቃችሁ ማለት ነው። ከምዕራፍ 1 ወደ ምዕራፍ 2 ወደ ባሰው ውድቀት ወድቃችሁ ሄዳችሁ እንጂ የዳናችሁና የተፈወሳችሁ እንዳይመስላችሁ። ይልቁን እስከዚህ በእምነታችሁ እያላችሁ ስነ ምግባራችሁ እንደከፋ ሙታችሁ ቢሆን ይሻላችሁ ነበረ። ህይወታችሁ አልፎ ቢሆን ይሻላችሁ ነበረ። አንድ ሁለተኛ ነገር ደግሞ አሁን ገና እምነታችሁን ያልካዳችሁ በእንዲህ አይነት ሱሶች ውስጥ ያላችሁ ወንድሞችና እህቶች እንዲሁም የሄዳችሁትም ጭምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታው ስነ ምግባራችሁ የተስተካከለ ይሁን፣ ባውል ሱስ አትጠቁ፣ አትያዙ፣ ይሄ እየቆየ ወደ ሌላ እምነት ይወረውራችኋል፣ ከሃይማኖት ያስወጣችኋል ብላ የምታስተምር ቤተክርስቲያን እንደሆነችና ያላችሁት መጠንቀቅ የሄዳችሁት ማወቅ እንዳለባችሁ ልነግራችሁ እወዳለሁ። አዎ ከዚህ ሃይማኖት በኦርቶዶክስ ተዋሕዶ ቤተክርስቲያንን ክዳችሁ ተወጡና አንዳንዱ ሰዎች መጀመሪያ በጎ ስነ ምግባር ይኖራችሁ እምነትና በጎ ህሊና ይኑርህ ይላል ቅዱስ ጳውሎስ ለቅዱስ ጢሞቴዎስ በላከው መልእክቱ ላይ። ስለዚህ በጎ ህሊና ይኑራችሁ፣ ሰውነታችሁን አላግባብ ለማይሆን ነገር አትጠቀሙ፣ ገንዘባችሁን አካላችሁን በማይረባ ነገር አትጠቀሙ። ለማይረባ ነገር የምትጠቀሙ ከሆነ እግዚአብሔር በእናንተ ላይ እናንተን ከቤቱ ሆናችሁም ብዙ ሰዎችን ከምታስቱ ፈንቅሎ ይጥላችሁና ትሄዳላችሁ።
ከምግባር ውድቀት ወደ እምነት ውድቀት ትሄዳላችሁ ብላ ቤተክርስቲያናችን ታስተምራለች። ለዛ ነው ከስነ ምግባር የወጡ ነገሮችን ሁሉ ቤተክርስቲያናችን የማትፈቅደው ማለት ነው። እንዲህ ሲባል ግን ሰው ምን ይላል መሰላችሁ? እዚህ አልሰለጠነችም እቺ ቤተክርስቲያን የስልጣኔ እጥረት አለባት፣ ይህን ነገር ማሟላት አልቻለችም፣ እንዲህ ማድረግ አልቻለችም ምናምን ብሎ ይተቻታል። እኛ ምን መስለን እንኖር፣ እንዴት ብለን እንኖር፣ ምን ማድረግ አለብን እያለ ሐሳቧን አይቀበልም። መጨረሻ ግን ከእምነት ሲወጣ አትዝፈኑ ስትል የነበረች ቤተክርስቲያን እረሷ ሳትዝፈኑ ብላን ነበር እኛን እንጂ አይልም። ወይም ባጉል ሱሳ ተጠመዱ ብላን አዛን አልነበረም። እንደውም አትጠመዱ ነበር ያለችን እኛን ያበላሸነው ብሎ አይልም። ወይም አትዝፈኑ ትል ነበር ቤተክርስቲያኒቱ ስነ ስርዓትን ታስተምር ነበር እኛን ስነ ስርዓት ያልያዝ ነው ብሎ አይናገርም። ምንድነው የሚለው? ሁሉ አጫሽ ነበርኩ፣ ቃሚ ነበርኩ፣ ዘማዊ ነበርኩ፣ ሰካራም ነበርኩ፣ ጠጭ ነበርኩ፣ አሁን ግን ተፈወስኩኝ ይላል። እንዴት ተፈወሰ? ግን ከምዕራፍ 1 ወደ ምዕራፍ 2 ወርቆ እኮ ነው። የምግባር ውድቀት ነበረበት። ከዛ ቀጥሎ የሃይማኖት ውድቀት መጣበት። የሃይማኖት ውድቀቱን ያመጣው ምንድነው? የምግባር ውድቀት ነው ያመጣው። ይሄን ግን ሰው ማስተዋልና ማስተንተን አይፈልግም። ዝም ብሎ እንደፈለገ ማለት ነው። በገስ ዝም ብሎ እንደፈለገ ማለት ነው። ዝም እንደነዱሽ ማለት ነው። እንዲህ ብሎ ይኖርና በስተመጨረሻ ቤተክርስቲያኒቱን ስድብ ኦርቶዶክስ ሆኖ ምንም የሚያውቀው ነገር የለም። ከዛ በኋላ እወቅ፣ ተማር፣ ቤተክርስቲያን ሂድ፣ ስለ ሃይማኖት እወቅ ሲሉት እሺ አይልም። ጭራሽ አይፈልግም፣ አይሰማም። ኋላስ ሃይማኖቱን ሲቀይርሳ ከእምነቱ ሲወጣ መጽሐፍ ቅዱስ አንባቢ ሸምዳጅ ሰይጣን ያሸመድደዋል። ከዛ በኋላ በቃ ወይም በቤቱ ሆኖ ተማር ሲሉት አይማርም። ከዛ ሌላ ቦታ በምግባራቸው ክፋት ምክንያት በሆነ መንገድ ምክንያት ወጥተው የሄዱት ሰዎች ተመልሰው እስኪ እንዲህ አድርግ መጽሐፍ ቅዱስ ብቻ እንዲህ ሲሉት ግራ ይጋባል። ኧረ ይሄ ነገር ማለት ይጀምራል። መጀመሪያ ግን መማር ነበረበት፣ አልተማረም። እና ቅድስት ቤተክርስቲያን የምግባር ውድቀትን በተለይ እነዚህ ዝሙት፣ ስካር፣ ዘፈን፣ ጭፈራ፣ አጉል ገንዘብ ወዳድነት እነዚህ ነገሮች በተለይ አንድ ያልጠው ከሃይማኖት የሚያስወጡ ስለሆኑ ተው ብላ ትመክራለች። እና ሂዳችሁ እዛ እንደዚህ የምትሉት አክላችሁ ከምዕራፍ 1 ወደ ምዕራፍ 2 ወርቃችሁ ነው እንጂ ስራ ተጠብቃችሁ ንጽ ተጠብቃችሁ ኑራችሁ ያለ ምንም ምክንያት ወጣችሁ ቤተክርስቲያኒቱም ገፍታችሁ እንዲያልሆነ ልታውቁ ይገባል ለማለት ነው። ስለዚህ እነዚህን ሁለት ሐሳቦች ለእናንተ ለማድረስ ነው ዛሬ የመጣሁት። የመዝሙረ ዳዊት ጥናታችን ከነገ ጀምሮ ይቀጥላል። ዛሬ ድንገት ተጠየቅኩኝና እነዚህን ጥያቄዎች መልስ መስጠት ስላለብኝ እናንተም ደግሞ በጣም የምትፈልጓቸው ነገሮች እንዲሆኑ ስላወቅኩ ነው። እግዚአብሔር አምላክ ልቦናችንን ይሰብስብልን። አታድርጉ የምንባለውን ባለማድረግ አድርጉ የምንባለውን በማድረግ በቤተ እግዚአብሔር ጸንተን እንድንኖር በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።